ተናገር። አመሰግናለሁ። እኔ ራሴ ነኝ እንግዲህ አንተ ማን ነህ? ስለማይመለከትሽ ነገር አንቺም ዝጋ። ላይሰንስ ኖር አልኖር ሁሉም ሰው ይጫወታል። ሌባው ጌታው እንደሚያልክ ሌባ ሙሉ ስምክን ይዤዋለሁ። አንተ አካውንት ነምበርን ስትሰጥ ስም ሳታረግ የምትሰጣቸው እነዚህ ያልተማሩ መሀይማን እሸውዳለሁ ብለህ ነው። እኔ ሀቢባ ግን ስማርት ነኝ። አይደለም አካውንት ነምበርህን መትቼ ሙሉ ስምን አውጥቼልሃለሁ። ትጠየቅበታለህ። ከዚህ እረኛ ከነዚህ ምስኪን እረኞች የለቀምከውን በኢትዮጵያ 9 ሚሊዮን ብር በህግ ትጠየቅበታለህ። ሌባ በዋናው አካውንቱ አላስገባም ስለው በሌላ አካውንት መጣ። ኧረ እባክህ እሱ አይደለም ድምፁ ወይ እሱ ተላላኪ ነው እንጂ ወላሂ አይደለም። እሱ ተላላኪ እነዚህ ሌቦች እዛ በረሃ ላይ ተቀምጠው ስንት አሽከራላቸው ህገወጥ ደላሎችና ሌቦች በአንድ መኪና 80 ጊዜ ህዝብ የሚበሉ በአንድ መኪና 180 ሺህ የሳውዲ ሪያል 9 ሚሊዮን የኢትዮጵያ ብር በልቶበት ለሁለተኛ ጊዜ እያስቆረጠበት ነው እጅ ከፍንጅ የተያዘው። ይሄኔ ከዛ በፊት ለስንት ዙር ተቆርጦበት እንደሆነ በአንድ መኪና ስንት ጊዜ ህዝቡን እንደሚበሉ ያለ ላይሰንስ። ማንም ያለ ላይሰንስ ሎተሪ ማስቆረጥ አይችልም። ላይሰንስ ማውጣት አለባችሁ። ህጋዊ ስራ ነው መስራት ያለባችሁ። ከሰራችሁ መኪናን የሚያህል ነገር ያለ ላይሰንስ መንግስት ሳያቅ 9 ሚሊዮን ብር ትበላላችሁ። ሙልጭ አርጋችሁ በልታችሁ እጣውንም ሳታወጡ አወጣም ብላችሁ ለመሐመድ ደርሶ ካል ብላችሁ አታላችሁ ደርሶኛል ብሎ እሺ ብሎ በውስጥ ደግሞ ሁለተኛ ዙር ራሱን መኪና አውጥተን ብር ጨምረን እንስጥክ ብላችሁ አታላችሁ እንደገና ሁለተኛ ዙር ታስቆርጣላችሁ። ያንኑ መኪና ለመሐመድ መኪናው ብሩ ምኑም ሳይሰጠው ምን አይነት አይና ወጣ ሌባ ነህ አንተ። ደግሞ እንዳለ ብሎ ስሙን ቀይሮ ይመጣል። አይ እኔ አልወርድም። ለምን ደግሞ ወርደው ሌባ እንዴ? ለምንድን ነው ቆይ ህዝብ ይሰማል። ተዋትና ያሉ ነው ምን እያልወርድም ነኝ። አንገቴ ቆርጣን ሶስት ፊት ሌባ ስለሆነ ነው አውረድ የሚልክ። እኔ 45 ሰዎች በእኔ ቤት ቆርጠዋል። መሞት አለበት አላችሁ እናንተው ፊት ሄዳላችሁ ቦታ ሄዳለሁ። ችግር የለብኝም። አንደኛ ሁለተኛ የ45 ሰዎች ገንዘብ መልስ ታላችሁ እመልሳለሁ። ሶስተኛ ህዝቡ ተፈረደብኝ የልጁን ገንዘብ ሙሉ በሙሉ ስታላችሁ እሰጣለሁ። ከዚህ ምን ትፈልጋላችሁ? አለቀ። በአንተ ቤት ትኬት ታስቆርጣለህ ታላችሁኝ እኔ ባስቆርጥም አብዛኛው ለተቸገረ ሰው ነው። ቢያንስ ለወንድማችሁ ኮላት ፌል ላደረገበት 1 ሚሊዮን 100 ሺህ ብር ያስገባሁት እኔ ነኝ። ከደረሰ ላይ ለያን እስታውን ተጀመርኩ ጀምሬ ወደ 2 ሚሊዮን ምናምን ብር ለተቸገረ ነው የሰጠሁት። ያን ደግሞ በህዝብ ፊት ነው። አቁም ታላችሁኝ ስራ አይደለም ተዋለሁ። ሰላም አለይኩም። እንደዚህ ይኸውልህ እኔ ከሌባ ጋር አልደራደርም። ዝጋው ስልኩን። እኔ ከሌባ ጋር አልደራደርም። አሁን አንተ ሐቅ ስለተናገርክ ስህተትንም ስላመንክ የ45 ሰውን ከተፈረደብኝ ህዝብ የፈረደብኝን የ45 ሰው መልስ ካላችሁኝ እመልሳለሁ። ይሄ ስራ ህገ ወጥ ነው አቁሙም ካላችሁኝ አቆማለሁ ብለህ ሐቅ ስለተናገርክ አንተ እንነጋገራለን ካንተ ጋር። እነዚህ ሌቦች ግን ይሄ አንዴ እንዳለ አንዴ ጌታውን አንዴ ልዑል ገለመለ እያለ የሚመጣ እዚህ ቤቱ ሌባ አያስገባም። ይሄ ቤት ሌባ አይመጥነው፣ የጨዋ ቤት ነው። አቡ እኔ መቼም አንዳንድ ጊዜ ምን አለ መሰለሽ የሰው ልጆች እንሳሳታለን። ሚዲያ ላይ አስተባብሩ ብሎኛል፣ አስተባብሬያለሁ። ብር አስብልሃለሁ ብሎኛል፣ ክዶኛል። እጣ 2 እጣ ሰጣለሁ ብሎኛል።